ሰውየው ሙሉ ሸለል ይሄ ሙሉ ፓራላይዝድ ነው። ከተቀመጠበት ለመነሳት የሰዎች እገዛ የሚያስፈልገው የቤተሰቦቹ እርዳታ የሚያስፈልገው ሰው ነው። መንቀሳቀስ አይችልም። ሙሉ ሰውነቱ ሺባ ነው። ይህ ሰው አንዴ ቤተሰቦቹ በሌሉበት ክፍል ውስጥ ብቻውን ባለበት ጊንጥ ትመጣለች። ጊንጧ በሰውነቱ ላይ ትሄዳለች። ቤተሰቦቹን ይጣራል። አረኑ ድረሱልኝ ይላል። አልሰሙትም። ሌላ ክፍል ላይ ነው ያሉት። ጊንጧ ወጣች፣ ወደ ላይ ወጣችና አናቱ ላይ ደረሰች። አናቱ ላይ ስትደርስ ጮኻውንም ግን ማንም ሊረዳው አልቻለም። አልሰሙትም። ምናልባትም ሽባ ከሆነ እንግዲህ ለመጮህ እንኳን ሊቸገር ይችላል። አይደለም እንዴ? በጣም ችግር ላይ ነው ያለው። ከዛም ልክ አናቱ ላይ አንዴ ነደፈችው። ስትነድፈው ሰውነቱ በሙሉ ንዝረት ነዘረው፣ ተንቀሳቀሰ ሰውነቱ። ሱብሃንአላህ። ልክ ሲጮህ ሰዎች ቤተሰቦቹ ሲደርሱ ሰውየው ቆሟል። አለይሰ هذا حكمة الله عز وجل? ሙሲባ ነው አይደለም መነደፉ? በዛ መነደፉ ውስጥ ግን የሱ ህይወት ነበረ። የሱ አካል ህይወት ይዘራ ነበር። በእኛ ሙሲባ ውስጥ አላሁ ስብሓነሁ ወተዓላ የሚሰራውን ሕክማ እሱ ብቻ ነው የሚያውቀው። እኛ ብዙ ጊዜ ላዩን ስለሆነ የምናየው ምን እንላለን? መከራ ብቻ ይመስለናል። በመከራ ውስጥ ግን ስንት ኒዕማ አላሁ ስብሓነሁ ወተዓላ ለባሮቹ ይሰጣል። ሁሌ ሱረቱል ካህፍ እንቀራለን አይደለም እንዴ? ሱረቱል ካህፍ